ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ። ሻሎም ኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ለሁላችንም ይሁን። ከድሆችና ችግረኞች ጋር የተያዘ ነገር ተከታታይ በተለያየ መልኩ በኤልሻዳይ ቴሌቪዥን ኔትወርክና እንዲሁም ደግሞ በተለያየ ሚዲያ ወደ እናንተ እንመጣለን። እግዚአብሔር ይመስገን ለድሆች ስለማካፈል ሁላችንም በህይወታችን ላይ ዋና ነገር እንድናደርግ እግዚአብሔር በነገር ሁሉ በዚህ አቅጣጫ እንዲረዳን ጸሎታችን ነው። በህይወታችን ላይ የሚሞግቱን ብዙ ነገሮች አሉ። ለድሆች ስለማካፈል ትሩፋት ነው አብረን የምንመለከተው። እግዚአብሔር ለበረከት ህይወታችን ላይ ካስቀመጠው ነገር አንዱ ከኛ ለባሱ ድሆች ያለንን ነገር እንድናካፍል ነው። በህይወት ዘመናችን ውስጥ በጣም ከባዱ ነገር ገንዘብን ለሌላው ሰው ንብረትን ለሌላው ሰው መስጠት ነው። ገንዘብ በተለይ ከፍ ባለ ቁጥር ቆርሶ መስጠት በጣም ከባድ ነው። ገንዘብ ከባድ ነገር ነው። መስጠት ከባድ ነገር ነው። ቀላል ነገር አይደለም። ተደጋጋሚ ትምህርትና ዕውቀት የሚያስፈልገው እግዚአብሔር መዶሻ የእግዚአብሔር ልብን የሚያቀልጥ ልብን የሚነካ ልብን የሚቀይር የእግዚአብሔር መዶሻ የቃሉ መዶሻ የሚያስፈልገው ለዚህ ነው። ቃሌ መዶሻ ነው ድንጋዩን ያደቃል እንደተባለ ድንጋይ የሆነው ልብ መቀየር የሚችለው የእግዚአብሔር ቃል ብቻ ነው። ስለዚህ በእግዚአብሔር ቃል ለድሆች ስለማካፈል ደጋግመን ማስተማር የሚገባ መዶሻው ቃሉ ስለሆነ እያፈረሰ እያቀለጠ ወገኖች ነገራችን እንዲያስተካክል ነው። ለምን በአንድ ጊዜ ስለተናገርን ብቻ ሰዎች መስጠት የሚችሉበት ነገር የላቸውም። ምክንያቱም ገንዘብ በጣም ከባድ ነገር ነው። ለሁለት ጌቶች መገዛት አትችሉም ነው ጌታ ኢየሱስ ያለው። ወይ ለገንዘብ ተገዙ ወይ ለእግዚአብሔር ተገዙ። ስለዚህ ሁለት ጌታ ብሎ ከጌታ ጋር ጎን ለጎን የተያየና ትከሻ ለትከሻ የተተካካ ነገር የታከከ ነገር ቢኖር ገንዘብ ነው። ገንዘብ አደገኛ ነገር ነው። ገንዘብ ድሆችን አስገድሏል፣ ድሆችን አስቀብሯል፣ ድሆችን አስለቅሷል፣ ድሆችን በብዙ ተስፋ አስቆርጧል። ሰሞኑን በጋና ነበርኩኝ። በጋና ሴንትራል ሪጅን ውስጥ ያለ በአትላንቲክ ውቅያኖስ ጎን ያለ የባሪያ መጥቶ ተሰብስቦ የሚሸጥበት የዛን ጊዜ ወደ ከሀገር ውጭም ለመላክ ወይም አገር ውስጥም ባሪያዎች እንዲሆኑ መጥቶ የሚሸጥበት የተሸጡት የሚለዩበት በጣም ከፍተኛ የሰው ልጅ በምድር ላይ የተሰቃየበት ማሰቃያ ስፍራ እንደ እንስሳ የሰው ልጅ የተቆጠረበት የድሃ ልጅ ከየቤቱ ተፈናቅሎ ተሰዶ መጥቶ ዋጋ የከፈለበትን ቦታ በማየቴ በትልቅ ሐዘን እስኪሰማን ድረስ አልፈናል። እና ድሃ ነው የዛን ጊዜም ቢሆን ድሃ ነው። ሀብት ያለውን ማንም አይነካም። የሚፈናቀለው የሚፈነገለው የሚያዘው ድሃ ነው። ድሃ ልጅ ነው የሚሰቃየው። በዘመናት መካከል ድሆች ተገፍተዋል። ድሆች በዘመናት መካከል አልቅሰዋል። ድሆችን የመገቡ ድሆችን ያበሉ ያጠጡ ያለበሱ ያስጌጡ ቢኖሩም ድሆችን ያሳዘኑት ደግሞ ብዙ ናቸው። ስለዚህ ድሆችን የማብላት የማጠጣም ድሆችን የመድረስ ተስፋቸው መሆን ደስታቸው ምክንያት መሆን እንባቸውን ማበስ ሐዘናቸው እንዲነሳ ማድረግ እልልታ ለእግዚአብሔር እንዲያቀርቡ ማድረግ እግዚአብሔር እንዲያመሰግኑ ማድረግ እንደ ጌታ የሚቆጠረውን ገንዘብ ከኛ ቆርሰን ለነሱ መስጠት እነኚህ ነገሮች ሁሉ ትሩፋት አላቸው፣ በረከት አላቸው፣ ውጤት አላቸው፣ መልካም ውጤት አላቸው። ድሆችን ስናስብ ቀድሜም ባለፈው መናገር እንደፈለኩኝ የምንሰጠው ለድሆች ነው፣ የሚባርከን እግዚአብሔር ነው። ለዛ ነው አንዱ ነገር ማሰብ ያለብን። ማንም ያን ፈንታ ሊባርክ አይችልም። ባራኪው እግዚአብሔር ስለሆነ ነው ውጤቱ ትልቅ እንደሆነ የምናስበው። ለድሆችን የሚሰጥ ባለፈውም እንዳየነው ዘዳግም 15:10 ጀምሮ እጅህ በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ በስራ ሁሉ ይባርካልና ፈጽመህ ስጠው፣ በሰጠውም ጊዜ በልብ አትጸጸት፣ ድሆች በምድር ላይ አያልቁምና። ስለዚህ እኔ በአገሬ ደጅ ውስጥ ላለው ድሃና ለችግረኛ ወንድም እጅህን ትከፍታለህ ብዬ አዝዣለሁ። በቃ ለድሃ በመስጠት አትጸጸት። ምንም ገንዘብ ብትሰጥ ምንም ነገር ብታረግ አትጸጸት። ጸጸት ውስጥ አይግባ፣ ልብ ውስጥ አይግባ። በምታረገው ነገር ሁሉ እንዳትጸጸት።
ምንም ውስጥ ገንዘብ ከእጄ ወጣ አለቀ ብለህ እንዳትል፣ በቃ እንዳትጸጸት፣ በሰጠው በልብህ አትጸጸት፣ በቃ አትጸጸት። ምክንያቱም ትልቅ ቦታ ላይ የዘራኸው ትልቅ ቦታ ላይ ነው ያረከው። እግዚአብሔር ሰውን የሚባርክበት አንዱ መንገድ ላይ ነው። ስለዚህ ይሄን በጣም ልናስብ ይገባልና እግዚአብሔር ስለዚህ በስራ ሁሉ ይባርካል። ፈጽመህ ስጠው፣ ፈጽመህ በምችለው መንገድ ሁሉ ስጥ፣ ባገኘው አጋጣሚ ሁሉ ስጥ። እግዚአብሔር ፈጽሞ ይባርካል። የእጅን ስራ ሁሉ ይባርካል። ሁሉም ይባርካል። እግዚአብሔር በስራ ሁሉ እግዚአብሔር ይባርካል። እግዚአብሔር የተባረከ ይሁን። ስለዚህ ድሆች በምድር ላይ አያልቁ። በዘመቻ የሚያልቅ ድህነት በምድር ላይ የለም። በየትኛውም ዓለም ላይ ሊኖር አይችልም። እግዚአብሔር ግን የሚፈልገው የኛን አስተሳሰብ ነው። ሰዎች ተከፋፍለው የሚበሉ የሚወስዱ እንዲሆኑ፣ ብቻቸውን እንዳያግበሰብሱ። ሰው የሚገርመው ነገር የሚታየው ገንዘብ በጨመረ ቁጥር የሚጀምረውን ፕሮጀክት ነው፣ ካምፓኒውን ነው የሚያስበው እንጂ ለድሆች ምን ያህል ይስጥ ብሎ አያስብም። በረከት እዛ ውስጥ እንዳለ አያስብም ብዙ ሰው። ምክንያቱም የገንዘብ ክምችት ብቻ ለሰው በረከት አይደለም። የንብረት ክምችት ብቻውን በረከት አይደለም። የጤና በረከት አለ፣ የሰላም፣ የደስታ፣ የእረፍት፣ የሞገስ በረከት አለ። በብዙ አቅጣጫ በረከቶች አሉ። ስለዚህ እነኚህ የእጆቻችንም ስራ ባርኮ ውጤታማ እግዚአብሔር ሊያደርግ ከሚችልባቸው ነገሮች አንዱ ቃሉን መያዝ ነው። ይሄ እጅህን በምትጥልበት ሁሉ ካለ ነጋዴ ሆናችሁ የምትሰሙ ከሆነ እጅ የምትጥልበት በቃ ምንም እጅ የሚነካበት ማንኛውም ስራ፣ ማንኛውም እንቅስቃሴ፣ ሽንኩርት ብትነግድ፣ ድንች ብትነግድ፣ ዘይት ብትነግድ፣ ባቄላ ብትነግድ፣ በቆሎ ብትነግድ፣ ጤፍ ብትነግድ፣ ቡና ብትነግድ፣ ሰሊጥ ብትነግድ፣ መለዋወጫ ብትነግድ፣ ብርድ ልብስ ብትነግድ፣ የተለያየ ሸቀጥ ብትነግድ፣ ቤት ብትነግድ፣ መኪና ብትነግድ፣ ከብት ብትነግድ፣ እጅ ስራ የምጥልበት ማንኛውም ነገር ላይ በስራ ይባርካል። ይሄ ነገር ኢንሹራንስ ነው። በጣም ጋራንቲ ነው። በቃ እጅ በምጥልበት ሁሉ ይባርካል። እጅ የምትጥልበት የምትነካበት ይባርክ ዘንድ ፈጽመ ለድሃ ስጥ። ለምን? በምድር ላይ ድሆች አይጠፉም። ሳትጸጸት ስጥ። ምንም ነገር ለድሃ በመስጠት ደስተኛ ሁን። ደስ ብሎ ስጥ። ገንዘብ እንደጎደለብህ አታስብ፣ እንደቀነሰብህ አታስብ። ምናልባት ካፒታላችሁ 100,000 ቢሆኑ 30,000 ለድሆች አከፋፍላችሁ ብታበሉ፣ ለድሆች ብትሰጡ፣ በድሃ ቤት ጠግናችሁ ብትሆን ከካፒታላችሁ የሆነ ነገር አንሶ ያነሰ ነገርና ኪሳራ ውስጥ እንደሆነ ዝም ብላችሁ የበተናችሁት ገንዘብ ብላችሁ እንዳታስቡ። ዝም ብሎ የሚበተን ገንዘብ አለ፣ ለማይመለከት ነገር የሚውል በቃል ውስጥ ያለ ነገር ያልሆነ። ለምሳሌ ዝም ብሎ የሚባክን ገንዘብ ብዬ ማስበው አሁን እንኳን አላቅም፣ ባለፉት ጊዜያት የሰማሁት ከዚህ ዱባይ ጠዋት ሄደው ማታ እስቲ ማኪያቶ ዱባይ ጠጥተን እንምጣ ብሎ የሚመጡ ያሉ ኢትዮጵያ ነጋዴዎች እንዳሉ እንሰማለን። ምናልባት ዛውስ አማኞችም ሊኖሩ ይችል ይሆናል። በጣም ይሄ ያልተገባ እንግዲህ ትኬቱ 120,000 ብር ቢሆን 120,000 130,000 ብር ወይም 140,000 ብር ቢሆን ከ100,000 በላይ ነው በርግጥ እና ቢሆን እንደገና እዛ የሚውልበት ነገር አንድ 30,000 ብር ቢያጠፋ 150,000 ብር አጥፍቶ ማታ ይመለሳል። ይሄ ያልተገባ ቦታ ላይ የሚውል ነው። ይሄ እጅ በምጥልበት ስፍራ ሁሉ እንድንባረክ ምክንያት የሚሆን አይደለም። አላግባብ ድሃ በሚያለቅስበት ምድር፣ ድሃ በራብ ውስጥ ቢያልቅበት ምድር ላይ የዋለ የእግዚአብሔር ሀብት ነው። ሀብትን የሚሰጥ እግዚአብሔር ነው መጽሐፍ ቅዱስ ይላል። ሀብቱ በእጃችን ያለው እግዚአብሔር የሰጠን ሀብት ነው። ባለቤቱ እግዚአብሔር ነው። ባለአደራዎች ነን። ቢሊየነሮች ሚሊየነሮች ብንሆን ስቲዋርድ ነው። አደራ ነው። በጣም አደራ ነው። ከእግዚአብሔር የተሰጠ አደራ፣ የአደራ ገንዘብ ነው። አደራ ገንዘብ ነው። ምናልባት ብዙዎቻችን ሰርተን ተግተን ለፍተን ያመጣ ነው ገንዘብ ቢሆንም የአደራ ገንዘብ ነው። ብሩም ወርቁም በሺህ ተራሮች ያሉ እንስሶች የሱ ናቸው፣ የኔ ናቸው ብሏል እግዚአብሔር። ብሩም ወርቁም የኔ ነው ከተባለ በማንም ሰው እጅ ያለ ገንዘብ የእግዚአብሔር ነው። በማንም ሰው እጅ ያለ፣ በድሃው በሀብታሙ፣ ባለጠጋው፣ በቢሊየነሩ ሚሊየነሩ፣ እንደ ኤለን መስክ 400 ቢሊዮን ዶላር ካፒታል በዓለም ላይ ኖሯቸው አንደኛ የሆኑ የነሱ ገንዘብም የእግዚአብሔር ነው። ምክንያቱም ብሩም ወርቁም የኔ ነው ስላለ። ስለዚህ እግዚአብሔር በአደራ ለኛ ከሰጠን ገንዘብ መስጠት አለብን፣ መቆረስ አለብን። ድሆችን ማሰብ መቻል አለብን። የድሆችን እንባ ማበስ አለብን። የድሆችን መታረዝ በማልበስ መተካት አለብን። የድሆችን ሕክምና መሸፈን አለብን። የድሆችን መልካም ነገር ማሰብ ይገባናል። ለድሆች ማሰብ ሰሞኑን በሚዲያ ላይ የተለቀቀ
ሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው ፕሬዝዳንት ወክ ያደረጉ ግን ማይካቸው ስላልጠፋ ሲያወሩ የነበሩትን ነገር ተላልፎ ነበረ እና እንዴት አድርጎ የውስጥ የሰውነት ብልት አካሎች በቀዶ ጥገና እያንዳንዳቸው ሪፕላንት እየተደረጉ እየተተኩ ሰው እስከ 150 ዓመት ዕድሜ መኖር እንደሚቻል ይቻላል። እንደዚህ እያሉ ያወራሉ። እንግዲህ ስለ ራሳቸው ምን ያህል ጊዜ ለመግዛት እንደገና ምን ያህል ማድረግ እንደሚገባቸው መቆየትን መኖርን ሲያስቡ ሲያወሩ ያ ውይይት ተለቆ ተሰምቶ እኔም ሰምቻለሁ። ስለዚህ ሰዎች የሚገርመው ነገር ምንድነው የሚያስቡት? ሰዎች ቢሊዮኖች ከፍሎ ለጤናቸው ለኑሯቸው ያስባሉ። ለድሃ ጤና ያስባሉ ወይ? እናስባለን። ድሃችን ለችግረኛ እናስባለን ወይ? ይህ አንድ ህይወታችንን የሚገዳደር በጣም ወሳኝ ነገር እንደሆነ ልናይ እንችላለን። እንግዲህ ለድሆች መልካምን እያደረጉ እንዲባረኩ ከቃሉ እንደምንረዳ ድሆች በምድሪቱ ላይ ስለማያልቁ ለድሆች መልካም አድርጉ ይላል። መልካም የምናደርገው ደግሞ አንዱ ትሩፋት አንዱ ውጤት በረከት ነው። እግዚአብሔር ይባርካል። በህይወታችን ተግብረ ነው ይህን ለልጆቻችን ስርዓት አድርገን ማስተማር ይገባናል። ስርዓት እንደሆነ ለድሆችን ማሰብ፣ ድሆች መቆረስ፣ ለድሆች መስጠት ማስተማር ይገባናል እና ለማስተማር ልጆቻችንን ትውልድን ማሳወቅ ከሚገባን እውነት አንዱ ከድሆች ጋር የተያዘ ነገር ነው። ለድሆች እንዳናካፍል አንዱ ተግዳሮት የሚሆነው በዘመናት መካከል ተግዳሮት የሚሆነው ከነርሱ ቀጥተኛ ምላሽ አለማግኘታችን ነው። አለማግኘታችን ምናልባት ለባለጠጋ ሰጥተን ባለጠጋ ጋብዘን ቢሆን ሌላ ጊዜ ይጋብዘናል። ለሆነ ሰው ስጦታ አምጥተን ቢሆን ሌላ ጊዜ ይሰጠናል። መስጠት የሚችለው ሰው ጋር ባለ ነገር የአንዱን ልደት ለማክበር ምናልባት ትልቅ ኬክ ይዘን ብንሄድ ነገም ደግሞ የእኛን እናክብር ብንል ደግሞ ትልቅ ኬክ ይዞ የሚመጣ ሰው ጋር መስጠት የሚባለው ነገር ቢያንስ መንገዱ ይታወቃል። ምላሽ ከሰው ልናገኝ ምንችልባቸው እነኚህ ለድሃ መስጠት ማለት ምላሽ የለውም። ከነሱ ምን ምላሽ የለም። ቀጥተኛ ምላሽ አለማግኘታችን ነው። ሰው ደግሞ እጅ በእጅ የሆነ ነገር ይፈልጋል። ቀጥተኛ የሆነ ምላሽ ይፈልጋል። የድሆችና የችግረኞች አምላክ ግን በስውር የምናደርገውን በግልጽ ይከፍላል። በስውር የምናደርገው ግራ ሲሰጥ ቀኝ እንዳይ የተባለበት አይነት አካሄድ ድሆችን የምንላለብሳቸው የምናደርጋቸው ያን ነገሮች እግዚአብሔር በአደባባይ ይከፍላል። ምናልባት የድሆችን ነገር ቀርጸንም በሚዲያ መስጠቱን የሚታይ እንዲሆን ጥሩ ሞቲቭ ከሆነ ጤናማ ከሆነ ችግር የለውም። ለምን ስግብግብ በሆነችው ዓለም ላይ ጨለማ ውስጥ ያለው ዓለም ላይ መስጠት ማካፈል የሚባለው ነገር ምንም እንዳልሆነ ላለው ዓለም ላይ የሚታየው ነገር ሰርቶ ማውጣት ጨለማው ላይ ብርሃን ያበራል። ሰዎች ያን በአይናቸው አይተው በጆሮአቸው ሰምተው ያልመለሱትን ምላሽ በአይናቸው አይተው ምላሽ ሊሰጡ ይችላሉ። ከዚህ ሞቲቭ ጋር የተያዘ ነገር ከሆነ በአደባባይ ምንም ቢደረግ ችግር የለውም። ግን የድሆችና የችግረኞች አምላክ ዞሮ በስውር የምናደርገው ነገር በአደባባይ የሚከፍል አምላክ ነው። ለድሆች ስናካፍል እጅ በእጅ መስጠት የሚባል ነገር አይኖርም። ምንም የሚታስብ ነገር የለም። የኛ ድርሻ ማካፈል ነው። የኛ ድርሻ መስጠት ነው። ሳንሰሰት መስጠት ነው። ምንችለውን መስጠት ነው። ከጉድለታችን መስጠት ነው። ካለ ነገር ላይ መስጠት ነው። ማልበስ ነው። እኛ ድርሻችን በየጊዜው ስንወጣ እግዚአብሔር ደግሞ የራሱን ድርሻ ይወጣል። ብድራትን እግዚአብሔር እንዳለው ይመልስናል። በሕይወታችን እግዚአብሔር ብድራቱን ይመልሳል። መልካምነቱን እግዚአብሔር ይመልሳል። እግዚአብሔር ብድራትን የሚመልስ አምላክ፣ እግዚአብሔር ብድራትን ቆጥሮ ለሰው ልጆች የሚሰጥ አምላክ ነው። ይህን በሕይወታችን ላይ ማሰብ ይገባናል። ከትሩፋቶቹ አንዱ ይሄ ነው። ምሳሌ 19:17 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍሏል። ለድሃ ቸርነት በጣም የሚያስገራሚ ቃል ነው። ይሄ በጣም መገለጥ የሚጠይቅ ነው። እምነት የሚጠይቅ ነው። ለድሃ ቸርነት የሚያደርግ የምናደርገው ለድሃ ነው። የምንላለብሰው ድሆችን ነው። ዛሬ በቦሌ አማኑኤል ለድሆች ልብስ የምናከፋፍልበት በጀርመን ፍራንክፈርት ካለችው የኢትዮጵያ
ቤተክርስቲያን ፓስተር መስፍን ሸለም የሚመራው ቤተክርስቲያን በየበዓሉ የሚሰበሰበውን እና ተከፍሎ የሚመጣውን ያን ልብስ ዛሬ ደግሞ እናድላለን ባለን ላለ ኮሚቴ በተለያየ መልኩ ልንሰራ እንችላለን። የትም ቢሆን ልብስ የሚያለብስ ቢሆን ገንዘብ የሚሰጡ ቢሆን እህል የሚሰጡ ቢሆኑ መሬታቸው የሚያርሱ ቢሆኑ የፈረሰ ቤታቸው የሚጠግኑ ቢሆኑ ውሃ የሚያጠጡ ቢሆኑ የተለያየ ችግር ላለባቸው ሰዎች የተለያየ ነገር የሚያረጉ ቢሆኑ ምላሽ የምንፈልገው የምንጠብቀው ከነሱ አይደለም። ለእግዚአብሔር ያበድራል። ብድር ያበድራል ለእግዚአብሔር። እንዴት ነው እግዚአብሔር ተበዳሪ የሆነው? እግዚአብሔር ብድር እንዴት ነው ላስብ ሰው ይችላል። እግዚአብሔር አጥቶ የሚበደር አምላክ ነው። እንደኛ ባንክ ሄዶ የሚበደር ሰው ጋር ሄዶ ሰው ፊት አይቶ የሚበደር አምላክ ነው። ለድሃ መበደር ይፈልጋል። ለድሃ መበደር ይፈልጋል። ከኔ ካንተ ካንቺ ከናንተ ከትውልዳችሁ መካከል ለድሃ መበደር ይፈልጋል። እግዚአብሔር ለድሃ መበደር ይፈልጋል። ዝቅ ብሎ ወርዶ ለድሃ መበደር ይፈልጋል እንደማለት። እኛ ለድሆች ቸርነት ስናደርግ ለእግዚአብሔር እናበድራለን። ለሰዎች ብናበድር ሰዎች ወገኖች ሲበደሩ ገና አበዳሪ ወይም ተበዳሪ ይሞታል ብሎ ፈክሮ ነው ወይም መፈክር ወይ አሰምቶ ነው መጥቶ የሚበደሩት ወይ ሄዶ የሚበደሩት። ስለዚህ ይሞታል ወይ ይኖራል ብሎ ነው። አዎ ልክ ነው። አበዳሪዎች ይሞታሉ ተበዳሪው ሳይኖር፣ ተበዳሪው ይሞታል አበዳሪው ሳይኖር። አበዳሪው ያለ ተበዳሪ ይሞታል፣ ተበዳሪው ያለ አበዳሪ ይሞታል። ይቻለም በዛ እየተሞላች ናት። ይሄኛው ተበዳሪ ግን ሟች አይደለም፣ ሕያው ነው፣ ለዘላለም የሚኖር ነው። በልጅ ልጅ ልጅ ዘመኖቻችን እንኳን ሳይቀር የሚኖር ነው። ተበድሮ የሚክድ አምላክ አይደለም። ተበድሮ ዞር በል የሚል አምላክ አይደለም። ሰዎች ይበደራሉ፣ ከዛ በኋላ ይክዳሉ፣ ምላሽ አይሰጡ። አዲስ መንፈሳዊ ስለላ የተባለው አዲሱ መጽሐፍ ላይ ከሌላ መጽሐፍ ላይ ኮታር ተደርጎ የገባ መጽሐፍ ላይ ያለ ሐሳብ አንድ ባለሀብት ሰው ታነቡታላችሁ። ባለሀብት ሰው ልጆቹ ከትምህርቱ ሐሳቡ ትምህርቱን ካላገኛችሁት ይሄን ስቶሪ ከዚህ ስፍራ ጋር በዋናነት መሄድ ሳይሆን ከመጽሐፍ ውስጥ ካለ ከተቀመጠበት ስቶሪ ጋር ነው የሚሄደው። እሱን ስታነቡ የዛን ክፍል ታገኛላችሁ። እና ገንዘብ ተበድሮ ተበዳሪውን ይከለክለዋል። አበዳሪውን ይከለክለዋል። አበዳሪው ከተማ ውስጥ ያሉ ሽማግሌዎችን ሰብስቦ ገንዘቤን መልስልኝ ብሎ ይለዋል። አልወሰድኩም፣ ገንዘብ ካንተ አልወሰድኩም። የልጆችን ወጋ ሳይ አንዳንዱ ምንም ባላወቁ ልጆች ላይ ይመላል፣ ልጆችን ያስረግማል፣ ልጆች ላይ ይመላል። በቃ ለእግዚአብሔር ሰጥቻለሁ። አያችሁ፣ ተበዳሪ አንዳንዴ ይክዳል። ተበዳሪው አንዳንዴ ምላሹ ይሄ ነው። ልጆቹ ላይ ግን ፈረደ፣ ወጋ ያሳያል። ተበድሯል በትክክል። የሚገርመው የዛ ሰው ልጆች 2 ወንድና 6 ሴቶች ናቸው። 6ቱ ሴቶች ቤት ውስጥ ከማን እንደወለዱ በማይታወቅ አባትነት ልጆችን ወልደው ቤት ውስጥ ይኖራሉ። አንደኛው ልጃቸው ሊያገባ አንድ ቀን ሲቀረው በመኪና አደጋ ይሞታል። አንዱ የአእምሮ በሽተኛ ሆኖ ቀረ። ልጆቻቸው ወግ አላዩም፣ አላገቡም፣ በወግ አልተሰረቁም፣ ወግ አላዩ። በወግ ጋብቻ ውስጥ አልኖሩ። ሊያገባ የነበረው እንኳን በአንድ ቀን ሲቀረው ተቀጠፈ ይላል ታሪኩ። እንግዲህ ተበዳሪ በካደ ሁኔታ ማለት ነው። ይሄኛውም ሰናይ ግን ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይካፍለዋል። ማይሞት አበዳሪ ነው። ስለዚህ መልሶ ወገኖቼ በመልካም እጁ፣ በባለጠጋ እጁ፣ በቸር እጁ፣ በርኅራኄ እጁ መልሶ ይከፍለዋል። ለማ ይከፍለዋል? ለድሃ ቸርነት አደረገው፣ ለድሃ የሰጠው፣ ድሃን ላበላው፣ ድሃ ላጠጣው ይከፍለዋል እግዚአብሔር። ይህ ቃል እውነት ነው።
ድሆች ላይ የሰራችሁ፣ ድሆች ላይ የተጋችሁ በንጹህ ልብን በንጹህ መንፈስ ድሆችን እንደ ይሁዳ ኮሮጆሎስ እንደሚያስቀር ሳታስቀሩ፣ በድሆች ስም ሳትነግዱ፣ በድሆች ስም የሆነ ነገር ሳታረጉ፣ በድሆች ስም ኪሳችሁ ውስጥ ከ5 ሳንቲም ጀምሮ ለድሆች የመጣውን ሳታረጉ፣ የድሃን ድሃ አድርጋችሁ ከልባችሁ ከድሃ ጋር ያገለገላችሁ ሰዎች እና ለድሃ የሰጣችሁ እግዚአብሔር በጎነትን ይከፍላል። በጎነትን ክፉ ነገር አይደለም፣ በጎነቱን መልሶ ይከፍለዋል። በጎነቱን ቸርነቱን እኛ ለድሆች በጎ ስንናደርግ፣ በጎ ስራ ብንሰራ፣ በጎ ነገር ውጤቱ ቸርነቱ እግዚአብሔር በጎነቱን መልሶ ይከፍላል። እግዚአብሔር ሲከፍል ደግሞ ብዙ ባለጠግነት ይከፍላል። ፊልጵስዩስ 4:30 ላይ እንደሚናገሩ አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላባቸዋል እንደተባለ እንደ ባለጠግነቱ መጠን እግዚአብሔር ይባርካል፣ መልሶ ይባርካል። ሲባርክ ምናልባት እኛ ላናይ እንችል ይሆናል። ልጆቻችንን ሳይቀር ተከትሎ እግዚአብሔር ይባርካል። ለድሆች መስጠት፣ ማካፈል፣ መቆረስ ወገኖቼ ከእግዚአብሔር ቃል አንጻር ወሳኝ ትሩፋት አለው። ስጋ ለባሽ ሆኖ ተበድረው ማይከፍሉ አሉ፣ ግን ተበድረው ማይከፍል አምላክ ነው። ለዚህ ነው ለድሆች መስጠት ያለብን። ለዚህ ነው ለድሆች ማካፈል ያለብን። ለዚህ ነው ለድሆች መቆረስ ያለብን። ለዚህ ነው ለድሆች ስፍራ መስጠት ያለብን። ለድሆች ምናልባት እኛ ዛሬ ለድሆች ያካፈልነው እርሱ ዛሬ ለኛ ባይከፍለንም እንኳን ልጅና ልጆቻችን ሊከፍል ይችላል። ከድሆች ጋር ያለ ስራ ስሰራ እግዚአብሔር መርዳኝ መረት ስተጋ ከድሆች ጋር ያለው ነገር ሳደግ ልጆቼንም ሳይቀር ያለው እንደሱ ላይ በረከት እንደማስቀመጥ አምናለሁ። በጣም ደስ ብሎኝ ማስበው በቃ ደስ ብሎኝ ማስበው ከድሆች ጋር ባለፉት 18-19 ዓመት ባገለገልኩባቸው ከድሆች ጋር በተያዘ ነገር በተለያየ መልኩ በቀጥታም በተዘዋዋሪ የተሳተፍኩባቸው ነገሮች ሳስብ ልጆቼን ሁሉ አስባለሁ። ስለዚህ ወደ ልጅ የሚተላለፍ በረከት ማስገቢያ በር ነው። በረከት የእጅን ስራ ሁሉ ይባረክ ዘንድ ትሩፋቱ መባረክ ነው። ትሩፋቱ በረከት ነው። ትሩፋቱ መልካም ነገር ነው። እኛ የቃሉ እውነት ካልገባን ብቻችን በልተን ሌላው አሻራ ሰንጥል ልናልፍ እንችላለን። ብቻችን በልተን ብቻችን ጠጥተን ብቻችን አግጠን ብቻችን ለብሰን ብቻችን ኖረን የድሃ ነገር ሳይገደን በቃ የራሳችን ምንበላውን በየቀኑ ምንበላውን በርገሩን ምንበላውን በየቀኑ ምንበላውን ነገር ኑሮውን በቃ እንዴት አድርጌ እንደምበላ እንዴት አድርጌ እንደምሰበስብ የት ሬስቶራንት እንደማሳልፍ ምናምን ብቻ አእምሯችን በዛ ተውጥሮ ግን ማን ነው ማበላው ለማን ነው የምቆረሰው እንዴት ነው የምንሰጠው እንደ ቤተሰብ እንደ ልጆች እንደ በግል እንደ ቤተ ክርስቲያን እንደ ተቋም ሁሉ ጊዜ ከድሆች ጋር ያለው ነገር ማስተካከል ከድሆች ጋር ያለው ነገር ማሰብ ትልቅ ነገር ነው። ይሄ በጣም ወሳኝ ነገር ነው። ምሳሌ 28 ቁጥር 27 ላይ እንደዚህ ይላል፣ ለድሃ የሚሰጥ አያጣም፣ አይኖቹን የሚጨፍን ግን እጅግ ይረገማል። በጣም አስገራሚ ቃል። ለድሃ የሚሰጥ አያጣም ካለ አያጣም ቃሉ ማመን አለብኝ። ለድሃ እየሰጠው አጥቼ ቢሆን እንኳን ምንም ነገር አይደል። ቃሉ ማመን አለብኝ። ቃሉ ነው ማመን ዋስትና ይሰው። ለድሃ የሚሰጥ አያጣም፣ ለድሃ የሚቆረስ አያጣም፣ ለድሃ እንዳያራ የሚያደርግ አያጣም። ስለዚህ ቃሉ ምንም አያጣም ካለን ምንም እንደማናጣም በእምነት መዘርጋት አለብን። አምነን መዘርጋት አለብን። ለድሃ ማካፈል እንደሚያሳጣ እንደሚያጎልብን ማሰብ የለብን። ትሩፋቱ እግዚአብሔር መልሶ ይሰጣል። አይኑን የሚጨፍን ግን እጅግ የተረገመ ይሆናል። እያየ ድሃ እያለቀሰ ድሃ እያሰበ ድሃ ግራ ገብቶ ድሃ የሚበላው አንተ እያየ አይኑን የሚጨፍን እጅግ የተረገመ ይሆናል የሚለው እጅግ ነው የሚለው እጅግ ይረገማል። እጅግ ለድሃ የሚሰጥ ይባረካል አያጣም። ለድሃ ማይሰጥ ደግሞ ለድሃ የሚሰስት እያለው የሚሰስት ሰው ደግሞ እጅግ የተረገመ ይሆናል። መንገድ ላይ በየቀኑ ከሚለምኑ ሰዎች ጀምሮ ድሆች ጋር ስናሳልፍ የምንሰጠውን ምላሽ ማሰብ አለብን። አይኑን የሚጨፍን ማለት እያየው አላየው የሚል ወይ የነሱን ጉስቁልና ችግር እያየው የሚጸየፍ አይኑን የሚጨፍን ይሄ አይነት የተሰጠን ድሆችንም ችግረኞችን እንድናይ ነው። ሰዎች ያሉበት ሁኔታ እንድናይ ነው። ይሄ ሁለት አይነት የተሰጠን ነገሮችን አገናዝቦና አስተውሎ ማየት እንዲቻል። ስለዚህ ይሄ ችግረኛው እያዩ
አይንን በእንቢታ መጨፈን እንደ በረከት ሳይሆን መርገምን የሚያመጣ ነገር መርገምን እምቢ ማለት ችላ ማለት ማሳበብ ችግረኛው የነበረበትን ክሳት ማጣት እና ግርጣትን ባዶነትን በላው ላይ ያመጣል ማለት ነው። ድሃ እያየ በድህነቱ ያንም ማያካፍልና ማይረዳ ሰው ምኑ ይመጣበታል? ያላው ላይ ያለው ጉስቁልና እርግማን እጅግ ይረገማል ማለት እጅግ ይቸገራል፣ እጅግ ዋጋ ይከፍላል፣ የዘራውን ያጭዳል። አይኑን ስለጨፈነ ሌላው አይኑን ሊጨፍንበት ይችላል የሚል እሳቤ ሊኖረው ይችላል። ምናልባት ለድሃ የሚያካፍልበት ምንም ልብና ተግባር ሳይኖረው ብዙ ገንዘብ የሰበሰበው ሰው ካለ ምናልባት ከውጭ ስታይ የተረፈው ሊመስል ይችላል። ከውጭ ስታይ የተረፈው ቢመስልም የውስጥ እርካታ፣ ሰላም፣ በረከት የለው። ብዙ ነገር ሰብስቦ ሰው የሚያካፍልበት ማንነት ከሌለው ካላካፈለ ከማይቆረስ ከሆነ ወገኖቼ እርካታ ያለበት ገንዘብ አይደለም። 5 ቤት 6 ዓመት 7 ቤት ምንኖረው ግን ለድሆች ጋር የተያዘ ተጽዕኖ ያላመጣ ሰው ድሆች ለምስጋናቸው ምክንያት ያልሆነ ሰው ብዙ ነገር ህንፃዎች ቢኖሩ ስንት ቦታ ቢኖሩ ፕራውድ የሚያደርግበት በጣም ይመካበት እግዚአብሔር ይመስገን የሚለው ነገር ውስጥ ግን ለድሃ ያልሰጠበት ለድሃ መስጠት ያለበትን ነገር ሳይሰጥ ሰው የሚያልፍ ከሆነ ጥቅም የለውም፣ ትርጉም የለውም፣ ሞገስም የለውም፣ ክብርም የለውም፣ ውበትም የለውም፣ የህሊና እርካታና ሰላም ደስታም የለውም። በእግዚአብሔር ዘንድም ደግሞ ተሸላሚ አይሆንም፣ የበረከትም ተካፋይ አይደለም። የሚቆጠሩ ቤቶች ምናልባት ውስጡ ለድሃ ከማካፈል ጋር የተቀመጡ ሊሆን ይችላሉ፣ የኛ ብቻ ላይሆኑ ይችላሉ። ስለዚህ ይሄን ማሰብ ያስፈልጋል። ከህሊና ፍርድ ማምለጥ የማይችሉ የድሃ ደም እስከ መቃብራቸው ድረስ የሚያሳድዳቸው ሰዎች ሊኖሩ ይችላሉ። በመጨረሻ እግዚአብሔር ቃል ሩሩህ የተባረከ ይሆናል ከእንጀራው ለድሃ ሰጥቷልና ምሳሌ 22:9 ላይ ሩሩህ የተባረከ ይሆናል እንጀራውን ለድሃ ሰጥቷል። ከአንድ እንጀራው ለድሃ ሰጥቶ ሊሆን ይችላል። እንጀራውን የሚለው እንግዲህ የተረፈው ሰው ሊሆን ይችላል። ግን ከአንድ እንጀራ አድርገን እንኳን ብንወስድ ለድሃ የሚራራ ከግል እንጀራው ለድሃ የሚቆረስ የሚሰጥ ሰው ይባረካል ማለት የተባረከ ይሆናል። ድሃ የሚያስብ ለድሃ የሚሰጥ ለድሃ የሚቆረስ የተባረከ ይሆናል። ምናልባት ወገኖቼ በልተን ጠጥተን ብቻ ራሳችንን አርክተን የመኖር ህይወት ያለብን ሰዎች ከዚህ ልንለይ ልንታቀብ ይገባል። እግዚአብሔር በሁሉም አቅጣጫ አንዱ ትሩፋት መባረክ ነው፣ ይባርከናል። ስለዚህ ለድሆች የሚሰጥ ሩህሩህ የሆነ ሰው እጅግ ይባረካል። ቸርነት የሚያደርግ መልሶ እግዚአብሔር በረከትን ይሰጣል። በስራ ሁሉ እግዚአብሔር ደግሞ ይባርካል። ተባረኩ። እግዚአብሔር ይባርካችሁ። ዘመናችሁን ይባርክ። ሁሉ ጊዜ ከድሆች ጋር ባለ ነገር ላይ አስተሳሰባችንን እያስተካከልን በጤናማ በሆነ መልኩ ለመቆረስ የተዘጋጀ ማንነት እንዲኖረን የተገባ ነው። እግዚአብሔር ይባርካችሁ። ኤልሻዳይ ቴሌቪዥን ጌታ ይባርካችሁ ማለት እወዳለሁ። እግዚአብሔርን ስለሁሉ እናመሰግናለን። በሚቀጥለው ፕሮግራም እስክንገናኝ ድረስ ደህና ሁኑ። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።